የእግዚአብሔርን ቃል የተከበረውን የእግዚአብሔርን ቃል አብረን ቆመን ዛሬ ጌታ ቢረዳን የመጨረሻውን ክፍል ከዘፍጥረት መጽሐፍ እንመለከታለን ብዬ ነው ማምነው። መጽሐፍ ቅዱሳችንን እናውጣና ዘፍጥረት ምዕራፍ 1 ላይ ቁጥር 26 ጀምሮ ያለውን በጌታ በኢየሱስ ስም አነባለሁ። ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔር ሰውን በመልካችን በአምሳላችን እንስራ፣ በባህር ዓሦች፣ በሰማይ ወፎች፣ በከብቶች፣ በምድር ሁሉ ላይ እንዲሁም በምድር በሚሳቡ ፍጥሯን ሁሉ ላይ ስልጣን ይኑራቸው አለ። ስለዚህ እግዚአብሔር ሰውን በራሱ መልክ ፈጠረው፣ በእግዚአብሔርም መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ብዙ ተባዙ፣ ምድርን ሙሏት፣ ግዟት፣ የባህር ዓሦች፣ የሰማይ ወፎች እንዲሁም በምድር ላይ የሚንቀሳቀሱትን ሕያዋን ፍጥሯን ሁሉ ግዟቸው ብሎ ባረካቸው። እግዚአብሔርም እንዲህ አለ፣ በምድር ላይ ያሉትን ዘር የሚሰጡ ተክሎችን ሁሉ በፍሬያቸው ውስጥ ዘር ያለባቸውን ዛፎች ሁሉ በምድር ይሆኑላችሁ ዘንድ ሰጥቻቸዋለሁ። እንዲሁም ለምድር አራዊት ሁሉ፣ ለሰማይ ወፎች ሁሉ፣ በምድር ላይ ለሚንቀሳቀሱት ሕያዋን ፍጥረት ሁሉ ማንኛውም ለምለም ተክል ምግብ እንዲሆናቸው ሰጥቻለሁ። እንዳለውም ሆነ። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። እንደምታስታውሱት በዘፍጥረት መጽሐፍ ባለፉት ጊዜያቶች ያየነው እንደው ትንሽ ለማስታወስ ያህል ነው እንጂ ዛሬ ቀጥታ ወደዚህ ነው የምገባው። የመጀመሪያው በዘፍጥረት መጽሐፍ ላይ በተለይ ምዕራፍ 1 ላይ በጣም አተኩረን የተመለከትነው ኦፍ ኮርስ አሁን ምዕራፍ 1 ነን፣ ግን የተመለከትነው እግዚአብሔር የማይታይ ምክንያት ሆኖ ነው። የመጀመሪያ ብያቸዋለሁ፣ የማይታይ ምክንያት ሆኖ ታይቷል እግዚአብሔር። ሁለተኛ በዘፍጥረት መጽሐፍ የእግዚአብሔር አለመታየት የእግዚአብሔር ምጡቅነት ወይ ደግሞ የእግዚአብሔር ትራንሰንድ ማድረግ ምንድነው ማሳያ እንጂ የለም ማለት አይደለም። አንዳንድ ጊዜ እግዚአብሔር አይታይም ማለት እግዚአብሔር የለም ማለት አይደለም። እንደውም አለመታየቱ ከዓይናችን ያልፋል ማለት ነው የሚል ሐሳብ አይተናል። ሶስተኛ ይህ የማይታየው በጣም ጥልቅ የሆነው አምላክ ግን ታይቷል። የሆነ ጊዜ ላይ ሰው ሆኖ ወደ ምድር መጥቶ ታይቷል እና ሙሴ ፍጥረቱን ሌላ ሲያስተዋውቅ ሰማይ ምድር ተፈጠረ ሊለን አይደለም፣ ምድር ተፈጠረች ሊለን አይደለም። ኦፍ ኮርስ እኛ ያያየነው አይደል እንዴ? አሁን እዚህ ቆም ያለው እኔ እዚህ ነኝ እሺ አይባልም። እኔማ መኖሬን ያያያችሁ ነው። ተፈጠረ ምናምን ይያለን ብቻ ሳይሆን ፈጣሪው ነው ሊያስተዋውቀን የፈለገው። ከፍጥረቱ ጀርባ ያለውን ፈጣሪ ነው፣ ኢንትሮዳክሽን ነው፣ የአምላክን ለማስተዋወቅ የሚል ሐሳብ ነግሬያችሁ ነበረ። ሌላ ዘፍጥረት የእግዚአብሔርን ቃል ስልጣን ማስረጃ መጽሐፍ ነው። ይሁን ነው በሙሉ የምትመለከቱት ምዕራፍ 1 አለ ነው፣ አለ ሆነ ነው፣ ምንም ጥያቄ የለውም። እና ምን ብለን ነበር? በእግዚአብሔር ቃልና በሚደረገው ነገር መካከል ጋፕ የለም ብለናል። በድሮ ዘመን የነበሩት ነገስታት ያሉትን ቃል እንኳን አይቀይሩም፣ ዳትማሽ ነው ቃላቸው ይከበር የነበረው ብለን ነበር። ታስታውሱ እንደሆነ አስቴር መጽሐፍ ላይ እንደዛ ነው የሆነው አይደለ? ወደ ሱሳ በነበረው ቦታ ላይ የሚኖሩ አይሁዶች እንዲገደሉ አዋጅ ወጣ እና ቀላል አልነበረም አዋጅ ወጣ። በዳንኤል መጽሐፍ ላይ ይሄን ነበር የምትመለከቱት። እግዚአብሔር ባይቀይረው አዋጁ አይቀየርም በሱሳ አይደለ? ለዚህ ነው የምናደንቀው እግዚአብሔር የማይቀየር ቀየረ ስለምንል፣ አዋጅ ስለማይቀየር ነው። በዳንኤል መጽሐፍ ወደ ጉድጓድ ይጣላል ተብሎ ነበር ዳንኤል። የንጉሱ አዋጅ ነው እና መልሶ ንጉሱ ሐሳቡን ቢቀይር እንኳን አችልም አሉት። ይሄ እኮ የተፈረመ ነው ተባለ። ማለት ማንም እኮ አይደለም በንጉሱ የተፈረመ፣ ንጉሱ እንኳን አያጥፈው። በጣም ፓወር አለው። ሙሴ በዛ ዘመን ነው ዘፍጥረትን የጻፈው። ስለዚህ ያቁታል የነበሩት ኮንቴክስቱን የሚያውቁ ሰዎች ምን ይያለ ነው የነገስታት ንጉስ ተናገር ሆነ ነው ይያለ ያለው። ስለዚህ እግዚአብሔር ከተናገረ ይሆናል። አሁን ምንድነው ዋናው ብለናል? እንደዛ መቶ አለቃ ቃል ተናገር ብቻ ነው። አሁን ሰው ከቃሉ ጋር መገናኘት ነው ያለው። ቃል ተናገር እንጂ እሱ ከተናገረ መሆኑ አይቀርም፣ ጥርጥር የለንም እኛ ብለናል። ብቻ ያ ሰው እንዳለው ብቻ ይናገራል ወይ ነው አሁን። ስለዚህ ሳይናገር እኔ ከራሴ አልናገርም ካልተናገረ። ገባችሁ? እግዚአብሔር ያላለውን እኛ ብንለውም አይመጣም፣ ባይዘው አለ ብልም አይመጣም እግዚአብሔር ያላለው። እግዚአብሔር ግን ብሏል። የሁሉ ዘመን ሲናገር የኖረው አምላክ በዚህ ቃል ውስጥ ዛሬም እየተናገረን ያለውና ይሄን ብለን ነው ዛሬ መጨረሻ የምንመለከተው ዘፍጥረት መጽሐፍ ላይ ትልቁ አንዱ የምንመለከተው የሰው መፈጠር
እሱን ብለን ነው ምናልባት ወደፊት ደግሞ ከሌሎች ወዳጆች ወንድሞች ካገለግሉ በኋላ ደግሞ በሌሎች ሐሳቦች ላይ መጣለው የዘፍጥረት መጽሐፍ በጣም በጉሉ የተጠቀሰው ምዕራፍ 1 ላይ ከዛ በኋላ ምንም ሌላ ታሪክ ማታዩት ተፈጠረም አልተፈጠረም አይለንም ሰው ነው የምትመለከቱት ቀጥሎ ሰው ነው ሲመጣ ምናየው 5 ቀን ሙሉ ምናልባት እግዚአብሔር ሲፈጥር ነው የምናየው እዛ ላይ ብዙ አልገባም ግን በመጨረሻው ቀን ሰው የሚባለው ፍጥረት እግዚአብሔር ሲፈጥር ነው የምናየው በዛ ፍጥረት መጽሐፍ የሰው መፈጠር ክላይማክስ ሆኖ ነው የተጠቀሰው ዝም ብሎ ሰው ተፈጠረ አይደለም ውሃ ተፈጠረ በግ ተፈጠረ ምናምን ብሎ ሰውም ተፈጠረ አይነት ነገር አይደለም አጻጻፉ ሙሴ የጻፈልን ነገር እግዚአብሔር ፈጠረና እናንተ እሱ ነው እንደሚደንቃችሁ ሌላ አስገራሚ ፍጥረት አይፈጥርም ነው ይያለ ያለው የሚገርም ፍጥረት ጭራሽ ፈጥሮ ቁጭ አለ እግዚአብሔር የሚል ነው ዝም ብሎ ነው ተፈጠርን አይነት እንዳልሆነ ስለማሳያችሁ ማለት ነው ቁጥር 26 ዘፍጥረት ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር የባህር ዓሦች የሰማይ ወፎች እንስሳት ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ምን ይበሉ ይግዙ ይላል እግዚአብሔር የፍጥረት ምን እንደሚሉት እዚህ ሀገር ማስተርፒስ ምን ነው የመጨረሻ አንድ ሰዓሊ ከምስላቸው ስዕሎች ውስጥ ያሳይኝ በቃ ዋናው ስዕልን ብትውት ኖ አሁን ስዕል አየን ብላችሁ ነው እናንተ ኑ ውስጠኛው ክፍል ወሰድህ ብሎ የመጨረሻውን ስዕሉን በጣም የተጠበበበት ለሱ ትርጉም የሚሰጣውን ስዕል ወስዶ እንደሚያሳየን እግዚአብሔር ሰው ልክ እንደዚህ የሱ ማስተርፒስ አርጎ ሲፈጥረው እንመለከታለን ስለዚህ ሰው ዝም ብሎ የተፈጠረ ሳይሆን የፍጥረት ቁንጮ ተደርጎ ነው የተፈጠረው የፍጥረት ልክ ነው ሰው አንዳንድ ጊዜ ዝም ብሎ እንደው የሆነ ተራ ፍጥረቶች አርጎ ሊያሳየን ነው አሁን ዓለም የሚሞክረው ግን ዛሬ ትንሽ እሱን በቃሉ አንፃር ራሳችን ምናይበትን መነጽርም እንድንቃኝም ስለምፈልግ የመጀመሪያ የምትመለከቱት ሰው የፍጥረት ክላይማክስ ወይ ቁንጮ ከመሆኑን የምትመለከቱት አንዱ ነገር እግዚአብሔር ዴሊበሬትሊ ሆን ብሎ ፈጠረው የሚል ነው የተጠቀሰው ያው አንዳንዱ እንግዲህ ወደ ኋላ እንትኑ አብራይስት ግሪክ አይደለም ግን ይገባቸዋል የተጠቀሰበት ሴንሱ ግን ምንድነው አንዱ እግዚአብሔር ዴሊበሬትሊ ሌሎቹ ነገር ሳያስብ ፈጠረ ማለት ሳይሆን ፈጥሯቸዋል ሌሎቹንም ይሄኛው ግን እግዚአብሔር አስቦበት ፈጠረ ነው ሙሴ ይያለን ያለው እግዚአብሔር ተመካክሮ ፈጠረው ይያለን ነው ያለው ሙሴ ዝም ብሎ ከሌሎች ፍጥረቶች ጋር እስቲ ደግሞ ምን ይቀራል ብሎ የፈጠረን ፍጥረት ሳይሆን ሰው ልጅ ሌሎቹ ሁሉ ይሁን ተብለው ነው የተፈጠሩት ወደ ሰው ሲመጣ ግን እግዚአብሔርም አለ ይላል ስላሴ ለእርስ በርሱ ያወራበት የተመካከረበት እንደዚህ አይነት ቃል መጠቀም ትንሽ የእግዚአብሔርን ትልቅነት እንዳያሳንስባችሁ እንጂ በቃ በቴብል ዙሪያ የመከረበት ዲዛይን ያደረገበት ማለት ነው እንደዛ ነው ሰው ዝም ብሎ የተፈጥሮ ይመጣ አይደለም ሰው እንደዛ አይደለም ሰው ልጅ እግዚአብሔር መከረና ምን አለ የመጨረሻው ሌሎቹም በሙሉ በቃሌ ይሁኑ ብዬ ፈጥሬ ያለው አሁን ግን በእጄ መሰራው ይሄ ሃንድ ሜድ ይባላል እዚህ ሀገር እንደዛ ቢሉት ነገር አለ ውድ ነው ሃንድ ሜድ ታውቃላችሁ ውድ ነው በመኪናም ውድ ነው በሌላም ነገር ውድ ነው እግዚአብሔር በእጄ መሰራው ነገር አለ ማለት ነው ተነሳ ሃንድ ሜድ የሆነ ፍጥረቴን ላሳያለ በቃሌ ይሁን ብዬ ከፈጠርኩት አለ አሁን በእጄ ማበጀውን ነገር በፍጥረት መካከል ላስቀምጥ እስቲ ያላ እግዚአብሔር ተነሳ ሰው የእግዚአብሔር ሃንድ ሜድ ነው በእጁ የተሰራ ፍጥረት ነው እንጂ ዝም ብሎ አንዱ ከፍጥረቶች ውስጥ አንዱ አይደለም ሰው ሲፈጠር ከፈጠረው በኋላ ደግሞ ዝም ብሎ የፈጠረው ሳይሆን ሌሎቹን ከፈጠራቸው በኋላ የሱን ክብር ግሎሪ እንዲያንጸባርቁ እንዲያወሩ ነው እርስ በርስ ይሄኛው ግን የእግዚአብሔርን ክብር እንዲያወራ ብቻ ሳይሆን ሰማይም የእግዚአብሔርን ክብር ይናገራል ምድርም የእግዚአብሔርን ክብር ትናገራለች ብለናል ፍጥረቱም የእጁን ስራ ያወራል ይሄኛው ግን ዝም ብሎ እንዲናገርም ብቻ ሳይሆን ከሱ ጋር ኢንቲሜት እንዲሆን ሁሉ ነው የፈጠረው ከርሱ ጋር ወዳጅ እንዲሆን አርጎ ነው የፈጠረው ዝም ብሎ ፍጥረት ሳይሆን የእግዚአብሔር ቅርብ ወዳጅ የሚያወራ ሁሉ አድርጎ ተፈጠረ ገነት ውስጥ የምታውቁት ታሪክ ስለሆነ እግዚአብሔር ይሄንን ሰው ሆን ብሎ ዴሊበሬትሊ ብቻ ሳይሆን የፈጠረው በእግዚአብሔር መልክና አምሳል ፈጠረው ይላል ሌላ ቢያሳያችሁ ነገር በእግዚአብሔር መልክና አምሳል ፈጠረው በላቲን ኢማጎ ዴ ብለው የሚጠሩት የእግዚአብሔር ኢሜጅ the image of God የሚባለው የእግዚአብሔር ፍጥረት ወደ መጣ ወደ ምድር ላይ እግዚአብሔር አመጣው ሰው የሚባለውን ፍጥረት በዛን ዘመን የሚገርማችሁ የሙሴ መጽሐፍ በተጻፈበት ዘመን the image የሚባለው ነገር ኮንሰፕቱ ነበር ምክንያቱም ሙሴ ነው የጻፈው ታውቃላችሁ ለሰው ነው የተጻፈው ብያቸዋለሁ ብዙ ጊዜ ዘፍጥረት ስናነብ ብዙ ጊዜ እንትን ምንለው ማናስተውለው ነገር
ዮሐንስ ወንጌል ለእንተናን የተጻፈው ማቴዎስ ወንጌል ለአይሁድ ነው የተጻፈው እንላለን ይሄም ለሰው ነው ለጊዜው ተደራሲያን ስለተጻፈ እነሱ በሚገባቸው ወይ ነው የተጻፈው መርሳት የለብንም ብያቸዋል ስለዚህ ሲጽፍላቸው በእግዚአብሔር አምሳል ተፈጠረ ሲል ምንድነው የሚያስቡት በጊዜው የነበሩ ሰዎች ምንድነው በእግዚአብሔር አምሳል ሲባል የሚያስቡት እግዚአብሔርን አስቀምጦ ቀርጾ ነው የፈጠረው እሱን የሚመስል እሱ መልኩ ቁርጥ ያለ ፊት ነው የፈጠረው ምንድነው አምሳል እየፈጠረ ያለው ተብሎ ብዙ ይነሳል ይሄ ሐሳብ በዚያ ዘፍጥረት በተጻፈበት ዘመን ግን በነበረው ዓለም የአምሳል ኢሜጅ የምትለዋ ቃል በጣም የምትታወቃለች በቀጥታ ሐሳቧ የሌላን ምስል መያዝ የሌላውን ገጽታ መያዝ የሌላውን የፈጣሪውን ገጽታ የፈጣሪውን ኤሌመንት የፈጣሪውን ባህሪ መያዝ ማለት ነበር አሁን ይሄ ነገር ያው ተለጥጦ ብዙ ነገር አለው ግን እንደውም እውነቱን እንገራችሁ ያው ጤነኛ ስለሆነን አይዟችሁ ተጠራጥሩ እንደውም ሊትራሊ ሲምንትን ሲተረጎም በነበረው ትርጓሜ እግዚአብሔር ቆይ እኔን ሪፕሬዘንት አርጎ እኔን የሚመስል ግን እኔን ያልሆነ ምን ላስቀምጥ ምድር ብሎ ሲያስብ ያስቀመጠው ፍጥረት ነው ሰው እግዚአብሔር ነው ማለቴ ነው ያው እንዲያን ነገሮች የሚቆረጡት አንዳንዴ ሰው ነው ፍጥረት ነው ግን እግዚአብሔር የመጨረሻ ሰማይ እሱን አይመስልም ምድር እሱን አይመስልም ፀሐይ እሱን አትመስልም ታበራለች እንጂ ሰው ግን የሱ ኤሌመንት ውስጡ የሱ ባህሪ ውስጡ አድርጎ የፈጠረው አሜዚንግ የሆነ ፍጥረት እንደሆነ እንመለከታለን መልኩ እግዚአብሔር መልክ ነው የተፈጠረው ስንል ብዙ አይነት ከባህሪው አንፃር ስናወራ ለምሳሌ የሞራል ህይወት የሚባለው ነገር ሰው ውስጥ ነው ያለው ሞራል ምንለው ነገር ምክንያቱም ፍጥረት ውስጥ ይሄ ሞራል የሚባለው ነገር የለም ዝም ብሎ የተፈጠረ ፍጥረት ስለሆነ ነገሮችን ማመዛዘር ነገሮችን ኢቭን ክሬት ማድረግ መፍጠር ሳይቀር ራሱ ነገሮችን ሰው ምን ይላል ይፈጥራል አይደል ታውቃላችሁ ብዙ ነገር ተፈጥሮ ነው ምንነው ዝም ብሎ እንዳይመስላችሁ የእግዚአብሔር አውሮፕላን የሰራ ነው እግዚአብሔር አምሳል ስለተፈጠረ የሆነ ሌላ ነገር ስለሆነናል አውሮፕላን መስራት የቻለው ሰው ምጡቅ የሆኑ ነገሮችን ሰርቶ መኖር የቻለው ሌላ ነገር ስለሆነ የሆነ ከእግዚአብሔር ውጪ ተመራምሮ ስለደረሰ መጀመሪያ ፍጥረቱ እንደዛ እንዲሰራ ስለተፈጠረ ነው ማለት ነው ነገሮችን መፈልሰፍ ከአምላኩ ጋር ግንኙነት ማድረግ እነኚህ ሁሉ በሰው ውስጥ አብረው የተፈጠሩ ናቸው ሶስተኛ መግዛት ነው መግዛት ዶሚኒየን ወገኖቼ በፍጥረት ላይ ምን አደረገው ይላል ገዢ አደረገው ይላል ዘፍጥረት 1:28 መዝሙር 8 ከ4 እስከ 8 በኋላ መጨረሻ ስለማሳያችሁ ምን አደረገው ገዢ አደረገው በፍጥረቱ ላይ ምዕራፍ 1 ቁጥር 26 ዘፍጥረት ይግዙ ነው የሚለው ምዕራፍ 1 ቁጥር 28 ምድር ሁሉ ምን ብሏት ግዟት ሙሏት ብቻ ሳይሆን ግዟት መግዛት የሰው ኮሚሽን የተደረገበት ነው ይሄ ምንድነው ቮኬሽኑ ስራ እንደ ስራ የተሰጠው ነገር ነው ግዛ የሚለው ስራው ነው የሰው ልጅ እግዚአብሔር የሰጠው ስራ ነው ግዛ ዝም ብሎ ስራ ብቻ ሳይሆን እግዚአብሔር እንዳለው ሆነ እንደሚል የመግዛትንም ስልጣን የመግዛትንም አቅም እግዚአብሔር አብሮ ከራሱ ጋር ሰጥቶታል ሰው በምድር ላይ ገዢ ነው ታውቃላችሁ ገዢ መሆኑ የምታውቁት ሰው በምድር ላይ ምድርን እንደምታዩት ነው እንግዲህ ላበላሽል ያበላሻል ላጥፋሲል ያጠፋል እንገዳደር ሲል ይገዳደራል ይሄ ማለት እግዚአብሔር ከኮንትሮል ውጪ ሆነናል ማለት አይደለም እግዚአብሔር ኦቨርኦል ዓለምን እየተቆጣጠረ ነው ያለው ግን ገዢነቱን የምታዩት አንዳንድ ጊዜ ሰው የወሰነው ውሳኔ በምድር ላይ የሚፈጥረውን ተጽዕኖ ስታዩ እውነትም ይሄ ሰው ገዢ አድርጎታል እግዚአብሔር እንደሆነ እንመለከታለን ዘፍጥረት ምዕራፍ 8 ቁጥር 6 ላይ ሲናገር ታስበው ዘንድ ሰው ምንድነው ይልና በእጆቹ ስራ ሁሉ ላይ ሾምከው ይላል በእጆቹ ስራ ሁሉ ላይ ምን አልከው ሾምከው ይላል በዘመኑ የተጻፈበት ማስተሳሰብ በደንብ ነው ከዚህ ጋር የሚሄደው ዘፍጥረት ሲጻፍ የሚሄደው ለምሳሌ ምን ያደርግ ነበር እግዚአብሔር ራሱ በስጋ ምድር ላይ መግዛት አይችልም አይደል በስጋ አይደል ስጋ ለብሶ ስጋ ስላለው ስፒሪት ስለሆነ ስለዚህ እግዚአብሔር ምን አደረገ ይሄን ፊዚካል ዓለም የሚያስተዳድርበት ፊዚካል የሆነ ሰው መፍጠር ነበረበት ግን የሱ ኤሌመንት የሱ ኢሜጅ ያለው ፊዚካል ሰው መፍጠር ነበረበት በዘመኑ ይሄ አስተሳሰብ ነበረ ወይ ዘፍጥረት ሲጻፍ ምንድነው ተደራሲዎቹ የሚያስቡት ለምትሉ ደግሞ ሰዎች በዚያን ዘመን ዳንኤል መጽሐፍ ስንማር ታስታውሳላችሁ ማክሰኞ ቀን ምን ብለን ነበር ምሳሌ ወደ ኋላ ላስታውሳችሁ የምትማሩ ሰዎች ታስታውሱ ከሆነ ናቡከደነጾር የሚባለው ንጉስ ከመሆኑ በፊት ኦሬዲ እንደ ንጉስ ነገር ያረጋው ነበር ብለን ነበር ታስታውሱ እንደሆነ ናቡኮዶነጾር የሚባለው አባቱ ምን አርጎት ነበር ሊሞት ገና ጥቂት ሲቀረው እሱን ኦሬዲ እንትኑን አስተላልፎለት ነበር አባቱ ሞተ ሲባል ቀጥታ ነው ንጉስ የሆነው ማንንም አልተቃወመም እና ምን ተብሎ አንደር ኪንግስ ተብሎ ይጠሩ ነበር የንጉስ ያልሆነ ግን ንጉስ ነገር ተደረገው ስለዚህ ናቡከደነጾር በተገኘበት ሁሉ አባቱ ስለሾመው
በተገኘበት ቦታ ሁሉ ግብጽ ይገኝ ሶሪያ ይገኝ ምን ይገኝ ምን እንደ ናቡከደነጾር ልክ እንደ አባቱ እንደ ናቡኮላሳር አክት ማድረግ ይችል ነበር ናቡከደነጾር ተናገረ ማለት ንጉስ ተናገረ ማለት ነው ገና ሳይነግስ እሱን ኮንሰፕት ይታወቃል በዘፍጥረት መጽሐፍ በዛ ዘመን ላይ ይሄ ኮንሰፕት ይታወቃል ስለዚህ ምን ይያለ ነው እግዚአብሔር ምንድነው ንጉስ ነው ያለው ስለዚህ ምድርን ማስተዳደር መግዛት ሲፈልግ ምን አደረገ ልክ እንደኔ ሆናችሁ ምድርን ብለዋል አስተዳድሯት አለ ማለት ነው እንደኔ ሆናችሁ ምድርን ግዟት ብለው ሲናገር እንመለከታለን ትንሽ ምን አስተዋሳችሁ ወደኋላ የፈርዖን ኒካው የተባለው ፈርዖን ታስተዋሳላችሁ ይሁዳን በወረሩ ጊዜ ምንድነው ያደረገው መጣና ኢዮአቄም የተባለውን የይሁዳ ንጉስ ምን አደረገው ስም ቀየረለት ማን ብሎ ቀየረለት ኤልያቄም አይ ቲንክ ወይ ኤልያቄም ወደ ኢዮአቄም ወይ ኢዮአቄም ወደ ኤልያቄም ብቻ ቀየረለትና ስም አወጣለት እግዚአብሔር ምን ብለናል ባለፈው እግዚአብሔር ለፍጥረት ስም ሲያወጣ ስም ብቻ አይደለም የሚያወጣው ፀሐይን ፀሐይ ምድርን ምድር ጨለማን ጨለማ ብርሃንን ብርሃን ሲል ዝም ብሎ ስም አይደለም የሚያወጣው ስም ማውጣት በዘፍጥረት መጽሐፍ እኔ ነኝ ባለቤትህ ማለት ነው ለዚህ ነው የግብጽ ንጉስ ኒካው መጣና ይሁዳን በወረረ ጊዜ የንጉሱን ስም ቀየረለት መጀመሪያ ቀየረለትና ምን አለው ከዚህ በኋላ ስም ኤልያቄም ነው የሚባለው አለና አስቀመጠው ምን ማለቱ ነው እኔ ምልህ ብቻ ነው የምታረገው እኔን ወክለህ ይሁዳን ታስተዳድራለህ እንጂ አንተ የራስ አስተዳድር አይደለም ማለት ነው ስሙን ሳይቀር ቀየረለት ኢየሱስ ክርስቶስ ስማቸውን ቀይሯል አታስተውሳላችሁ አንተ ትባላለህ ሲል ኦነርሺፕ ነው ያዕቆብን አግኝቶታል ባለፈው አሳይቻችኋለሁ አገኘውና አንተ ማን ያዕቆብ ነኝ አታላው የምታወቀው ታሪክ የሚናገር ነው ከዚህ በኋላ ስም እስራኤል ነው ሲለው ኦነርሺፕ አለኝ ቶታል ኦነርሺፕ አንተ ላይ አለኝ ይያለ ነው ያለው እግዚአብሔር ማለት ነው ስለዚህ አሁንም ደግሞ የምትመለከቱት እዚህ ጋር ኦነርሺፕ ያለው እግዚአብሔር ይሄንን ሰው ስም አወጣለትና ምን አለው በምድር ላይ ሲያስቀምጠው ነው የምትመለከቱት ሰው ለምድር ስቲዋርድ ሆነ አንደር ኪንግስ እንደምላችሁ ከንጉስ በታች ሆኖ የሚያስተዳድር ሰው ሆኖ እንመለከታለን ልክ እንደ እግዚአብሔር ሆኖ ምድር እንዲያስተዳድር እግዚአብሔር አይደለም ግን እንደምን እንደ እግዚአብሔር ሪፕሬዘንት እንዲያደርግ ማለት ነው ባጭር ቃል እንዲወክለው እግዚአብሔርን በምድር ላይ እግዚአብሔር አስቀመጠው እሱ ብቻ ሳይሆን በጣም የሚገርማችሁ ነገር ሌላ ሰው ሰራለት አሜን ያላገባችሁ እግዚአብሔር ሰው ይስራላችሁ አሜን እሱ ነው የሚሰራው እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት አንቀላፋም ከጎኑም አንዲት አጥንት ወስዶ ስፍራውን በስጋ ዘጋው እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት ወደ አዳምም አመጣት ይላል ብቻውን ደግሞ ሲሆን እንደገና መጣና ምን አለ ሌላ ሰው ከውስጡ አወጣ ምን አይነት አምላክ እንደሆነ ያው ብዙ ጊዜ የምንሳሳተው እግዚአብሔር አዳምንም ዮሐንንም ቀርጾ ሰራ ነው ግን እንደዛ አይደለም አንድ ሰው ነው የሰራው ብልያቸዋለሁ አንድ ሰው ሰራ ከውስጡ ወጡ ሁሉ ከዛ በኋላ ነው የወጣው ለዚህ ነው ሰው ወደቀ ስንል አዳም ነው የወደቀው ለዚህ ነው ኢየሱስ በአዳም ያልመጣው ብለናል አይደል ዮሐን አልወደቀችም ይያልኩ አይደለም ይገባቸዋል ግን ተጠያቂ ነው ሊደር ስለሆነ የመጀመሪያው ዘር እሱ ስለነበረ ዘሩ ተበላሽቷል ስለዚህ እግዚአብሔር ከሌላ ዘር መምጣት አለበት የወንድ ዘር አይቻልም ስለዚህ ማን ከራሱ እግዚአብሔር ምን አደረገ ዘር አዘጋጀ ለዚህ ነው ከቅድስት ድንግል ማርያም ማህፀን ከሴቲቱ ዘር ሲመጣ ነው የምታዩት ተስፋ ዛው ሲሰጣቸው ምናየው ስለዚህ ሰው ሰራለት እግዚአብሔር አመጣለት ሰው የሚባል ፍጥረት ሲያመጣለት ታያላችሁ ሪሌሽናል አርጎ ሰራው ሰውን ሪሌሽናል ተቀራቢ ተነጋጋሪ አብሮ ከሌላ ጋር የሚኖር ሰው አድርጎ ሰራው እግዚአብሔር ሰውን ዝም ብሎ የሆነ አይላንድ ላይ የሚኖር ብቻውን የሚዋልል ሰው አርጎ አይደለም ሰው የተሰራው ፍጥረቱ እንደዛ አይደለም እግዚአብሔር ራሱ መጀመሪያ ሪሌሽናል የሆነ አምላክ ነው እርስ በርሱ ሚኖር አምላክ ነው ታውቃላችሁ እግዚአብሔር ህብረት እንደሆነ እግዚአብሔር እኮ ህብረት ነው ራሱ ለዚህ ነው በስላሴ እናምናለን ምንለው በአብ በወልድ በመንፈስ ቅዱስ እናምናለን ምንለው እኮ ለዛ ነው እግዚአብሔር በሪዴምፕሽን ስራኛን ለማዳን እንኳን አንዱ ሐሳብ ሲያፈልቅ አንዱ የፈለቀውን ሐሳብ ለመተግበር ወደ ምድር ሲመጣ ሌላው ደግሞ የተሰራውን የዳኑትን ሰዎች ፕሪዘርቭ ሲያረግ ሲጠብቅ ሲያጽናና ነው ምንየው መንፈስ ቅዱስ እግዚአብሔር ስላሴ በሶስት ሆኖ እንደ አንድ የሚያስብ ተነጋግሮ የሚሰራ ነው የህብረት አምላክ ነው እኛ የምናመልከው እንደዛ ነው ምናምነው መጽሐፍ ቅዱስም ያረጋግጥልን የህብረት አምላክ ነው ለዚህ ነው በመልካችን እንፍጠር ብሎ የተናገረው አንዳንዶች ምን ብሎ ነው የሚተረጉሙት ይሄንን ቃል ኑ እንፍጠር በመልካችን የሚለው የሰማይ መላእክትን ነው ጠርቶ ኑ እንሂድና እንፍጠር ነው ያለው ኖ እንፍጠር ኑ ተከታሉኝ አይደለም ይያለ ያለው ኑ እንፍጠር ነው ያለው ስለዚህ ስለ ስላሴ ነው ያወራ ያለው ሶስት የሚፈጥሩ ግን ደግሞ እንደ አንድ የሆነ አምላክ እግዚአብሔር ብቻውን የሆነ አምላክ ሲሆን ታያላችሁ ስለዚህ እግዚአብሔር በዩኒቲ ሚኖር ስለሆነ ምን አለው ብያቸዋለሁ ሰው የሱ ኤሌመንት ውስጥ አለ ብያቸዋለሁ ስለዚህ እሱ በህብረት ሚኖር ስለሆነ ሰውንም ሲፈጥረው አንድ ሰው የብቻው እንዲንቀዋለል አልፈጠረም ምን አደረገ
ሰው ህብረት ፈጠረለት ሰው የሚባል ትዳር የሚባል ኑሮ የሚባል ህብረት የሚባል ሲፈጥር እንመለከታለን ሰው ምንም እንኳን ገነት መልካም ቦታ ብትሆንም ገነት ውስጥ ግን ያለ ሰው ምንም እስቲ ቆይ ንገሩኝ እስቲ ሁሉ ነገር ሞላልን እስቲ ዝም ብላችሁ አስቡት ዓለም ላይ ብቻችሁ የምትኖሩ ብትሆኑ እስቲ ምን ሆናለን እስቲ ብቻዬን ምኖር አሁን እኔ ምን ይፈልኩትን አረጋለሁ እስቲ ምንድነው እስቲ የሚደረገው ዝም ብላችሁ አስባችሁ ታውቃላችሁ ምንድነው ምን ነው ማን ነው ራሱን እንደው እስቲ ና አብረን እንሳቅ ምለው ራሱ ከማን እግዚአብሔር ማለት እንደዛ አይደለም ፍጥረታችን እንደዛ አይደለም ለየት ብለን እንደው በርዘክተ እንድንኖር አይደለም የተጠራ ነው እግዚአብሔር እንደዛ አይደለም ስሪታችንን ያደረገው ስለዚህ እግዚአብሔር ምን አደረገው ሪሌሽናል ከሌሎች ጋር የሚገናኝ አብሮ የሚኖር ፍጥረት አርጎ ሲፈጥረው እንመለከታለን ከዛም በኋላ የምታዩት እሱን ነው ከእስራኤል ጋር እንደዛ ሲያደርግ ኢቭን ቤተክርስቲያንን ሲሰራት ራሱ ምንድነው የሰራው ህብረት ነው የሰራው እግዚአብሔር በዚህ ዓለት ላይ ቤተክርስቲያንን ባይዘው ቤተክርስቲያን ተጠርቶ የወጣ ጉባኤ ማለት ነው ህብረት ማለት ነው ቤተክርስቲያን ማለት ሌላ ነገር አይደለም መሰለኝ አሁን ይሄ ቤተክርስቲያን ያደረገው ህንጻው አይደለም ከዚህ መሳሰሉ ትልቅ ካቴድራሎች አሉ አንዳንድ ጊዜ እንደዛ ስለምናስብ ይጨንቀናል አይደል እዚች አዳራሽ ውስጥ አሁን እንደው አሁን ይሄን ቤተክርስቲያን ብዬ እንዴት ነው መጣራው እንላለን ምክንያቱም እኛ የቤተክርስቲያን ጽንሰ ሐሳብ ውስጣችን ያለው ትልልቅ ቤቶች ውስጥ በጣም የሚያማ ሚሊየንስ ኦፍ ዶላርስ ይወጣባቸው ግን ቤተክርስቲያን ያደረገው ህንጻው አይደለም ቤተክርስቲያን ያደረገው ሰዎቹን አውጥታችሁ ውስጥ ያወጡና ያ ቤተክርስቲያን እንዴት ቤተክርስቲያን ብላችሁ ጠራላችሁ ገብቷችኋል ስለዚህ ህዝብ ነው መሰብሰብ ኤክሌሲያ ማለት ራሱ የተጠርቶ የወጣ ህዝብ ማለት ነች ስለዚህ እግዚአብሔር ቤተክርስቲያንም ሲመሰረት ምንድነው የመሰረተው ህዝብ አብሮ ሚኖር ወገኖች ወይ ከቤተክርስቲያን አትጉደሉ አሜን አንዳንድ ጊዜ ብዙ ምክንያቶች ይኖሩናል አንዳንድ ጊዜ ከቤተክርስቲያን ዞር እንድንል የሚያርጉ ግን እንደምንም ብላችሁ ሰው ፑል ውስጥ በሞቀት ውስጥ በጣም ያቃጠል ሙቀት ሆኖ የውሃው ደፈረሰ እንኳን አይደለም ማለት ዘለ ነው የምንገባው አይደል እንደዛ ነው የምናደርገው በጣም ያቃጠል ምድረ በዳ ውስጥ ሆናችሁ አሁን የሆነ ውሃ ብታገኙ ይሄ ውሃ እስቲ ቴስት ይደረግ የእንትኑ መጠን ይታይ ምናምን ይባላል እንዴ እኔ ዘልዬ ነው የምገባው ከውጭው ሙቀት ማምለጫዬ አይደል በመድረ በዳ ውስጥ ውሃ ቤተክርስቲያን እንደዛች ብዙ የደፈረሰ ነገር ብናይባትም ስቲል ግን ውጭው በጣም ከዛ በላይ ከፋ ሙቀት አለ ስለዚህ ዘሎ መግባት ነው ዘሎ እዚህ ውስጥ ይሻላል እዚሁ የተገጫጩ ይሻላል ታውቃላችሁ እዚሁ ይቅርት እየተባባል እዚሁ ይሻላል ምክንያቱም ውጭው የባሰ ነው የከፋ ስለሆነ ለህብረት ነው የተፈጠር ነው 2 ቆሮንቶስ 5:18 እሱን ነው የሚነገረን እሱ ብቻ ሳይሆን እንደውም ይውጣልን አንዱ ሰው ታውቃላችሁ ምን ዛ እንትን አንድ ጊዜ ቤልጂየም ሄጄ ምን ይላል አንዱ ነጭ ቤልጂየማዊ በጣም ተናደደ አሉ ተናደደና ምን አለ ሞሮካንስ ደሞ ዛ ይኖራል የሞሮኮ ዜጎች በጣም ብዙ ነው የሚኖሩት እና አንድ ቀን ይዳለና አንዱኝ ሞሮኮች እንደውኒ ሞሮኮ ማላይበት የት ልግባ ይላል ማለት ነው ያነጩ ሲል ሞሮካዊ ምን አለው ሞሮኮ ይዳለው ሞታው መሙኑ መጥቷል እዚያ ገባችሁ ሞር ማጥያው ዛ ነው ብሎት አንዳንድ ጊዜ ይሁን በተሰዎች ሲያስከፉን እንደው ሰው ማላይበት እንላለን እውነቱን ልንገራችሁ እዛም አብረንን ምንም ዋጋ የለውም ሰማችሁ እዛም አብረንን ተባባሉ እስቲ እዛ ያው አያዋጣንም ማለት ነው አሜን አያዋጣንም ያለ ሰው በፍጹም አይሆንም አንዳንዱ ነገር እኮ እዚሁ የሚያልቅ ቢሆን ኖሮ እንደምንም ተተረው በቃ ወትገላገላሉና እዛም አብረንን ስለዚህ ጸባይ ማሰማመር ነው የሚሻለው አብሮ በሰላም ቀጣይ ሰው ጋር እኮ አብራክ በሰላም ነው የምትኖሩት ቀጣይ ነው ይቀጥላል ወገኖች ወይ እብረት እግዚአብሔር ሲፈጥረው አብሮ መኖር ቋሚ ሆነ በሰማይ ታላቅ የበጉ ራት ይለዋል ታላቂቷ ከተማ ነው የሚለው ቅዱሳን በህብረት ይመጣሉ ነው የሚለው እንደ መላእክት ሆነው ይኖራሉ ነው የሚለው በቃ ይሄ ነው ህብረት ነው የምናየው እዛ ስንሄድ ወገኖች ወይ ምን መላከተው ቢኖር እኔ እንደው አንዳንድ ልጆች ይጠይቁኛል እንደው ግን እንዲያ ነገር ስነግራቸው ቆይ ዳዲ እዛ እንተዋወቃለን እንደሱ አይለቋችሁም ታውቃላችሁ ቆይ እዛው እኛ ቤተሰብ ሆነን ነው አለ እሱን ጌታ ነው የሚያውቀው እርግጠኛ ሆኖ ነገር አታገቡም ጌታ ያለው ስለሆነ እሱን አታስቧት ብሏል ምክንያቱም ማንኖች የሚያገባት ሲሉ እንደዛ አይደለም እንደዛ አታስቡ እንደ መላእክት ነው የሚሆኑት አለ እግዚአብሔር ምን ማለቱ እንደሆነ አይገባኝም ግን ወገኖች ኢማጂንም ልናረጋት ማንችል ታላቂቷ ከተማ ከሞት በኋላ ህይወት አለ አሜን ወገኖች መቃብር ላይ የኛ ታሪክ አያቆምም ሰሞኑን አንድ ሶሻል ሚዲያ ላይ ያያየው ነበር አንድ ሰው ያቃጥላል ሰዎች ህንድ ውስጥ ይመስለኛልና የሆነ ነገር ላይ አድርገውት ብረት ላይ ሰውየው ተኝቶ እንትን ውስጥ እሳት ውስጥ ይከቱታልና ተወረውሩትና ሬሳውን ብረቱ ይወጣል እና ሬሳውን አስተኝተው የሞተ ነው አይዘው የከተው ያቃጥሉትና ምን ይላል እዛ ላይ ያስሼር ያደረገው ሰው ምንድነው የህይወት ትርጉም ይላል ማለት ነው እውነት እኮ ነው የሆነች መቃብር ውስጥ የሆነች እንዲጃችንን አስረው የሆነች ውስጥ ከድነውን ከከተቱን በኋላ ህይወት ባይኖር ምንድነው ትርጉም እስቲ ንገሩኝ ምንድነው ይሄ ሁሉ ጭንቀታችን ምንድነው ይሄ ሁሉ ራሱ ስትረስ መሆን ምንድነው መጨረሻው ምንም እኮ ትርጉም የለውም
ወገኖቼ የህይወታችን ትርጉም መቀጠላችን ነው አሜን ቅድስቲቷ ከተማ አዲስቷ ኢየሩሳሌም መምጣቷ እኮ የህይወት ትርጉም እንጂ ህይወት መቃብር ጋር የሚያበቃ ቢሆን እኔ ሁሉን ምርክፍ አድርገን መቀመዞር ይሻላል ዝም ብሎ በቃ መንቀዋልሽ መንገድ ላይ ምን ያደርጋል ለአንድ ትንሽ ነው ቃል መቼ እንደሚለም ማላቀው ወገኖቼ ግን አንድ ነገር አለ አላማችን ኖረን የሚያረጋን እንድንኖር የሚያረጋን ጌታ ኢየሱስ ተመልሶ ይመጣል ለዚህ ወላጆች እንደሌላችሁ ልጆች አልተዋችሁ ምን ማለት ነው ጌታ ቤተሰብ አለ ወላጅ አለ ላይ አለ ማለት ነው ተመልሼ እመጣለሁ ስፍራን አዘጋጅላችሁ ዘንድ ነው የሚሄደው ህብረት ነው ላይ ስፍራ ነው አብረን ምን ነው ወገኖቼ ይሄ ሰው በህብረት እንዲኖር የፈጠረው ሰው የሱን ኤሌመንት ያስቀመጠበት ሰው አንድ ቀን በእግዚአብሔር ላይ ተነሳና ወደቀ ብዙ ዛሬ አሁን አላተኩርም ወደፊት በሌሎች ሐሳቦች ላይ ስለመጣበት ግን ይሄ ሰው ፀሐይን አውጥቶለት እንዲተኛ ማታ ማታ የሚጠፋ ብርሃን አድርጎለት እኔ በጣም ነው የሚገርመኝ አንዳንዴ ለምድ ነውና እንጂኮ ማታ ማታ እኮ መብራት ሲጠፋ ውጪው ተኙ ማለት እኮ ነው ያው እዚህ ሀገር አስተኙም እንጂ ተኙ እኮ ማለት ነው ተቀላሽ ማለት ሊትራሊ ሰው መጥቶ መብራት አጥፍቶ ወደ መኝታ ገባ እንደሚል እግዚአብሔር ምትጠፋ ብርሃን አረጋለ እንዳትረብሽ ብርሃኑን እንኳን እንዳይል በቃ እንደዚህ ኳይት አርጎ ውጪው እንዳይረብሽን አርጎ ሰራው ተኙ ጧት ደግሞ ተነሱ ይላል ፀሐይ ያወጣና በመስኮት ተገባለች ባይዘው እንደ ድሮ እንደ ዛሬ ግንብ በግንብ አልነበረም ሰው ውጪ ነበር ድሮ ነው ስለዚህ አይረብጠው አተነስቶ እንደገና ወደ ስራ ይሄዳል ይሄንን ሁሉ በጎነት አደረገለት በየጊዜው እየመጣ ገነት ያነጋግሯል አዳም ይላል በለመደበት እኮ ነው ሲመጣ መጣው ምራፍ ነው አዳም ወዴት ነህ አዳምን ፍለጋ እግዚአብሔር ሁሉን የሚችለው ይሄ ባለፉት ሳምንታት የነገርኳችሁ ይሄ ትልቁ እግዚአብሔር ፍጥረትን ፈጥሮ ከፍጥረት ውጪ የሚኖረው አምላክ ምንም የማይጎል አምልኮ ይጎለዋልን አይጎልም እውነት ይጎል ይሁን አንዳንድ ጊዜ የኢሞሽናሊ ሆነ ዲፔንድ በሌላ ላይ ያረጋል እንዳን አይደለም ቆይ እግዚአብሔር ሰው ለምን ያስፈልገዋል እግዚአብሔር ሰው ያስፈልገዋል እንዴ እግዚአብሔር እኮ ሰው ያስፈልገውም ታውቃላችሁ እግዚአብሔር በራሱ ሚኖር ሰልፍ ኤግዚስተንት እንደውም ሲፈጥር ራሱ ኤሎሂም ራሱ ማለት በራሱ ሚኖር ማለት ነው እግዚአብሔር ፈጠረ የሚለው ለኛ ነው አማርኛው ላይ እግዚአብሔር እንጂ እግዚአብሔር የሚለው ትርጉም በመጽሐፍ ቅዱስ ይቀያይረዋል ራሱ አንዱ ፈጣሪነቱን የገለጠበት በራሱ ሚኖር አምላክ ከፍጥረት ውጪ ሁሉን እየያዘ ማንንም ፍጥረት ማያስፈልገው አምላክ ሰውን ፈጠረ በኋላ ጓደኛ አደረገው ይሄ ሰው ግን አልበቃው ፀሐይ አልበቃችሁም ብርሃን አልበቃውም ገነቱ አልበቃውም የሚቀጥል ስቴፕ መውሰድ ፈለገ ምንድነው የፈለገው አሁን እንደ እግዚአብሔር መሆን አለብኝ አለ የሱን ኤሌመንት ተካፍሎ እግዚአብሔር እንደ ምድርን ግዛ ብሎትም ቢሆንም ኖ አሁን ምድርን ብቻ መግዛት አይደለም ሁሉንም መግዛት ፈልጋለሁ እንደ እግዚአብሔር መሆን ባይ ዘ ወይ ጆን ፓይፐር አንድ ጊዜ ሲናገሩ እንዲያሉ ኃጢያትን ሚስቴክ ፎልት ብላችሁ አትጥሩአሉ ኃጢያት ምን አይደለም የሰው ልጅ ወደቀ ስንል ፎልት አይደለም ሚስቴክ አይደለም ዴሊበሬት የሆነ ጸረ ምንድነው የሚባለው መፈንቅለ እግዚአብሔር ነው ሰው ያደረገው መፈንቅለ መንግስት ማድረግ ሞክራችሁ ታቆው እንደሆነ አላቀም ግን ከባድ ነው እስቲ አሁን እዚህ ሀገር ሄዳችሁ እስቲ ይሄን መንግስት እንደውም ፍሪደም ኦፍ ስፒች ምናምን ኖርማል እስቲ ሄዱና ሌሎች አፍሪካ ሀገሮች እስቲ ሞክር መፈንቅለ ሰው እንኳን ዋጋ ያስከፍላል መፈንቅለ እግዚአብሔር ሰው እንዲህ ነው ያደረገው ዲሊበሬት የሆነ እግዚአብሔርን ከዙፋን የማወር ቦታውን የመውሰድ ነው ያደረገው ፎልት አይደለም አንዳንድ ጊዜ ኃጢያታችንን ማሞሻሸር የለብንም ቬሎ ማልበስ የለብንም ምን ከኃጢያተኛ ለመምሰል ራሳችንን መሞከር የለብንም ድብን ያልን ኃጢያተኛ ነን እኛ ዲሊበሬትሊ በእግዚአብሔር ላይ ኃጢያትን ይሰራል ለዚህ ነው እግዚአብሔር ይላሉ በዚህ አሜሪካኖች በጣም የሚገርም እግዚአብሔርማ ደግ አምላክ ነው እንዴት አርጎ ሰውን እሳት ውስጥ ይከተዋል እግዚአብሔርማ ደግ ነው ሲኦል የሚለው እንዲህ ሲተረጎም በግሪኩ ይላሉ ግሪኩ ማያቆም ሄነ ሲተረጎም እሳት የሚለው ገሃነም የሚለው በዕብራይስጡ ምትነድ ቦታ የሚለው ዝም ብሎ ነገር ፈጀት ያረገም ያወጣ እሳት ነው ይላል ኖ እነሱ መንግስታቸውን ለነካ እነሱ የአሜሪካን ኢንተረስት ለነካ ሰው ወገኖች ወንበር ላይ ያስቀምጠው ጥዛ አርገው ነው የሚገሉት ሰው ኢንጀስቲስ ሲደረግ ታቃላችሁ ለተጠፋ ጥፋት ወንበር ላይ አርገው ነው የሚገሉት በመርፌ ወቅተው ነው ጸጥ የሚያረጉ ትልቁ እግዚአብሔር ሲበደል ግን ምን ይላል ሰው አይ ፌር አይደለም እግዚአብሔር ሊቀጣል ፌር አይደለም ይላል ወገኖች ዴሊበሬት ሊያጣተኞች ነን የኃጢያታችን ልክ ደግሞ ስራ ሰርተን በመንዳሻሽልበት ሌቭል እንኳን አይደለም ልኩ ለምሳሌ በቃ እንዴው ትንሽ ቆይ በደንብ መስዋዕት ባደርግ እድናለሁ ምን ነው አይደለም አይከፍለውም እቺን ሳተልድን ፈለክ እንዴ ነው የሚለው ገባችሁ መስዋዕቱ መዳን ወይ ደግሞ
ቆይ ዛሬ 7 ጊዜ ብሰግድ አይ በጣም ትንሽ ነች እንዴት 7 ጊዜ ብቻ ሰግደ የተፈለገበት ስታንዳርድ እኮ የእግዚአብሔርን ጽድቅ እንድታሟላ ነው የሰው ጽድቅ አይደለም በሰፈር ውስጥ እኮ አንዳንድ ሰዎች እኮ መልካም የተባሉ አይታችኋል እንደዚህ አይነት እኮ አለ አሁን አንዳንድ ሰፈር ስትሄዱ 8 ያክፍል የጨረሰ ሰው ታውቃላችሁ ምሁር የሚባል በሰፈር አለ እንደዛ የሆነት ለምንድነው ከሰውስት ነው የሚያውቀው አንዳንድ ሰፈር ሰዎች በትዳር ሲያገቡ እና ሲወልዱ ታምር ነው ለምን ሰፈር ከአራት ያክፍል ሁሉ ድሮፕ አውት ስታንዳርድ ሰው ሁሉ ጊዜ በሰፈር ስታንዳርድ ነው ጻድቅም ክፉም ያደርጋል እሺ ይሄ የሰው ስታንዳርድ ነው አንዳንድ ሰፈር እኮ ጀግናዎች በአንዳንድ ጄነሬሽን ይሄም ጀግና ነው እንዴ ነው የሚባለው እግዚአብሔር እኮ ወገኖቼ የተፈለገብን የጽድቅ ስታንዳርድ እሱ እንደሆነው ነው በሱ ፊት ጻድቅ መሆን እንዴት ይቻላል አሁን እኔ በእናንተ ፊት ጻድቅ ልምሰል እናንተ አፕሩቫል ስጡኝ እግዚአብሔር ጋር መጥቼ ግን ጻድቅ አርገኝ ስለው ልብንም ይመረምር ስራንም ያይ ጻድቅ የሆነ ንጹህ በሆነ አምላክ ፊት ለዚህ ነው ሰማያት እንኳን በፊት ንጹህ አይደሉም ማለት ሲና ሰማይ ይሄ ጠራ ምንም ማያቀም እንለው እንኳን የሚከሰሱበት ነገር አለ ንጽህና ከመጣ ፍጥረቱ እንኳን በእግዚአብሔር ፊት ንጹህ አይደለም ይሄ ድንቅ አምላክ ፊት እንዴት ነው ንጹህ የምንባለው እኛ ሰው ይሄንን አጠፋ ከእግዚአብሔር ላይ አመፀ ስለዚህ እግዚአብሔር ሊተወው ይገባ ነበር በቃ ብሎ ሊተወው ይገባ ነበር እግዚአብሔር የወሰደውን እርምጃ ላሳያችሁና ወደ ማጠናቀቅ ሆነ ሶስት ነገሮችን አደረገ እግዚአብሔር የመጀመሪያ ሰው ለዘላለም ሟች እንዳይሆን አደረገ አያችሁ አንዴ ከሞተ ሰው ሞቷል ግን ሁሌ ሞተ ሰው አርጎ እንዳይኖር ስለፈለገ ከኤደን ገነት አባረረው ጌታ የተመሰገነ እንኳን ተባረረ እኔ ብዙ ጊዜ ከኤደን ገነት አባረረ ሲል እግዚአብሔር ተናዶ ያስወጣ ነበር ይመስለኝ ተናዶ አይደለም ያስወጣኝ አስቦ ነው ያስወጣኝ ይወደ ይወዛፍ ሄደው ከዛ ከወዛፍ እንዳይበሉ ለዘላለም ሙት ሆነው እንዳይቀጥሉ ነው ሕያው ሆነው እንዳይኖሩ ስለሚለን ነውኛ ግን የሞተ ሕያው ሆነ እንዳንቀጥል እግዚአብሔርን ሞትን እንደ መውጫ ሊያደርግልን ፈለገ እግዚአብሔር በልጁ መልሶ ሊታደገን ስለፈለገ ምን አረገ አራቀን መንካት ከሌለብን ነገር አሸሸን ከኤደን ገነት አስወጣው ዘፍጥረት ምዕራፍ 3 የምታዩት እሱ ብቻ አይደለም ሰው በጊዜያዊ ነገር እግዚአብሔርን ምን ማለት መሸፋፈን ይፈልጋል ልክ ኃጢያት ሲሰሩ ምንድነው ያደረጉት እነሱ ራቁትነታቸውን አወቁ ሰው ባዶነት የሚሰማው ኃጢያተኛ ስለሆነ ወዳጆቼ ወይ በኃጢያት ውስጥ ስንኖር ብዙ ነገር እንኳን ተከበል ባዶ ነን ሰው ጌታ ኢየሱስ ከሌለው ባዶ ነው አሁን ብዙ ጊዜ እናገራዋለሁ ወደ ሆሊውድ ውስጥ ሙሉ ነገር ያላቸው ልጆቻችን ሁሉ እንደነሱ መሆን ነው የሚመኙት አሜሪካን በሙሉ ድሪም ምንድነው እንደነሱ መሆን ነው ሚነዱት መኪና ሚኖሩበት ቤት ላይፋቸው ምናቸው በቃ እነሱን መሆን ሰው ሁሉ እነሱ ነው የሚከተለው በየመንገድ ላይ ብታዩቸው አብሮ ፎቶ መነሳት ነው የሚፈልጉት ፕራክቲካሊ ላይፋቸውን ስታዩ ግን ክራይሲስ የተሞላ ነው ህይወታቸው ምንም ጥያቄ የለውም ዳታ የሚደግፈኝ ነገር ስለሆነ ምንም ስታቲስቲክስ ምንም ብታነቡ ሚላችሁ በጣም the more ከፍ ባለ ቁጥር ሰው the more discouraged እየሆነ ነው የሚመጣው እኛ በደረስንበት ምንለው ነገር ውስጥ ቀድመውን የደረሱ ሰዎች እንደምታስበው አይደለም ነው የሚሉን ላይ ሆነ እንደዚህ አይነት ፍጥረት ነው ሰው ለዚህ ነገር ግን ራቁትነት ውስጥ ሰው ገባ ያንን ራቁትነት ደግሞ ለመሸፈን ሰው ሁሌ ምክንያተኛ ነው ራቁትነት አመጣ አገለበደ የሆነ ነገር አምጥቶ ሰው ራሳቸው ለመሸፈን ፈለጉ ነው እግዚአብሔር በራስህ በሰራው ነገር ራቁትነትን አሸፍንም እኔ በመሰጥ ነገር ነው አለ እግዚአብሔር ስለዚህ ሰው ራሱን መሸፈን አይችልም ማምለጥ አይችልም አንዳንድ ጊዜ ከእግዚአብሔር ቁጣ ለማምለጥ ሰው የራሱን ስራ ይፈጥራል የራሱን ሃይማኖት ያደራጃል ግን የራሳችን ሃይማኖት ዛሬ ፈጥረን ብናደራጅ የሰው ልጅ ተመልከቱ ምድሪቱ ላይ የሃይማኖት ብዛት ነው ተደራጅተናል ራቁትነታችንን የሚሸፍንልን ስለሚመስለን ወገኖቼ እግዚአብሔር ባልሰጠው ነገር ሰው ስለማይድን እግዚአብሔር ደግሞ ለዓለም ሁሉ የሰጠው አንድ መድኃኒት ብቻ ነው እሱም ጌታችን ኢየሱስ ክርስቶስ ነው የዛሬ 2000 ዓመት ከቅድስት ድንግል ማርያም የተወለደው ለሰዎች ሁሉ በደል መፍትሄ ሆነው ጌታ ኢየሱስ ነው ከሱ ውጪ ሰው ራቁትነቱ ባዶነቱ ሊሸፈን አይችልም ቁርበትን አለበሳቸው ዘፍጥረት 3:15 እንደው ምንድነው የሚለው ኪዳንን ተስፋን ሰጣቸው ምን አላቸው ባንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አረጋለሁ እሱ ሰኮናን ይቀጠቅጣል አንተ ራሱን ትቀጠቅጠዋለህ ምን ማለት ነው ከሴቷ ማለት እንግዲህ ከሔዋን ዘር ከምትመጣው ማለት ነው ከሷ በኩል ዘር ተወልዶ እንደሚያድነው ተስፋን ሰጠ ወዳጆች እሱ ብቻ ሳይሆን በመጨረሻ ይሄን የሰው ልጅ ሊፈልገው መጣ በተሰጠው የተስፋ ቃል መሰረት ይሄን ሰው ሊፈልገው መጣ እግዚአብሔር ሆይ አለጋሽ ግን ንጉሴ ብቻ አንድ ጊዜ ሲናገር እንደዚህ ያለ እግዚአብሔር ሆይ ምንድነው ግን መሰራው አልኩታል አስባችሁት እንደምታውቁ አላውቅም ምን ይሆን የሚሰራው ምንድነው
ምንድነው አንተ አሁን ምሰራው ቁጭ ብለህ ይጠይቁታል ልጄ አለኛል ያው በሚገባው እንትን እኔ አዳሽ ነኝ አለ እኔ ስራ ላይ ነኝ ፍጥረቴን እያደስኩ ነው እግዚአብሔር ምንም ስራ የለም ማተኛ ላይ ነው ማተ ፍጥረቴን ማለት አሁን ፀሐይን እያደሰ አይደለም እግዚአብሔር ቢዝነስ ሰው ነው ከዛ ከኤደን ገነት ውድቀት ጀምሮ የእግዚአብሔር ቢዝነስ ሰው ነው የጠፋውን እንደውም ሉቃስ 9:10 የሰው ልጅ የጠፋውን ሊፈልግ መጥቷል የሰው ልጅ ሊያገለግል እንጂ እንዲያገለግሉት አልመጣም መጣ ከሰማይ ሰማያት ወረደ ወዳጆች እንዴት እንደምለው አላቅም ሁሌ እንደሚጨንቀኝ ነው ዛሬ የሚጨንቀኝ የዚህ ትልቅ አምላክ ፍቅር እንዴት አድርጌ በእኔ ቋንቋ እንደምገልጠው ግን እርግጠኛ መሆኑን አንድ ነገር ልንገራችሁ ግን ያ ፍጥረትን የፈጠረ ፀሐይን ጨረቃን ያንን ጋላክሲ ውጣ ግባ ብሎ በአንዲት ቃል ማዘዝ የሚችል ምንም ችግር በሌለበት ዓለም የሚኖር አምላክ ግን ወደ ችግር ራሱን አስገባ ወደ ችግር ዓለም ውስጥ ገባ ማንንም ሰው ከዚህ መካከል ግርግም የተወለደ ሰው አለ ኢንኬዝ ምናልባት አንዳንድ ጊዜ አለ እኛም ሰው ሆነን የተወለደ የለም እርሱ ግን ያ የሰማይ የምድር ፈጣሪ መለኮት ወረደና በሰዎች ግርግም በሚሸት ቦታ ላይ ለመወለድ ፈቃደኛ ሆነ የሰውን ውሃ ጠጣ እናንተ የሰውን እንጀራ በላ የሚበላ አሳላችሁ ምናምን ሲል ለምደነው እኮ ነውኛ እንደውም እኮ ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ሴት ታውቃላችሁ ሰው ልጅ ማለት እንደሱ አይነት ፍጥረት ስለሆነ አንተ ምትጠጣበት ውሃ ስጭኝ አላት ማለት ሲላት አንተ ከአባታችን ከያዕቆብ ትበልጣለህ እንዴት ብላ እንደምታወራ እርግጠኛ አሁን ኢትዮጵያዊና አንተ እስራኤላዊ ይመሳሰላል አወራራ እንደዚህ ብላ እንደሆነ ነጠላ ለብሳ እንደሆነ አትጠራታ ከአባታችን ከያዕቆብ ትበልጣለህ አለችው ማለት ነው አይ አለ ሰው በያዕቆብ ይመካል ባለፈው ያዕቆብ ነግራቸው እንግዲህ ሚስቱን እንኳን በብርሃን ሚስቱን ፊቷን ሳይ ሃኒሙን የገባ ሰው እኮ ያዕቆብ እኮ ፊቷን ነው መጀመሪያ አጣጣሩ ሚስታችሁ እንደዚህ አይታችሁ ነው የምትገባ ሃኒሙን ጨርሶ ሲወጣ ሲያት ወይ ሚስት ያለችም ያችኛዋን አምጣ ይያለ አሁን ይሄ ሰው ይመካል በዚህ ከአባታችን ከያዕቆብ ትበልጣለህ አይ ያዕቆብ በመንገድ ላይ አግኝቶ ስሙን ቀይሮለት ነክቶት የጭኑ ሹልዳ ካልባረከኝ አለቀም ያለው ጌታ ፊት ለፊቷ ሆኖላት ትመካለች ወገኖቼ አደገኛ ነው የሰው ልጅ አምላክ ሲለምነው አይሰማም የሰው ልጅ የዘመኑን እጥረት አያውቅም የሰው ልጅ ሁሌ ትምክተኛ ነው የከሌዘር የከሌ ሃይማኖት እያለ ነው ዘመኑን የሚጨርሰው እቺ ሴት በምትምክቷ መካከል አንድ ነገር አላት እግዚአብሔርን ስጦታና ውሃ ስጭኝ የሚልሽ ማን ቢሆን ብታጊ እሱ ራሱኮ እኔ መላእክቶች ኢማጂን አድርጋችሁ ታውቃላችሁ መላእክቶች አሁን እዛ ጋር ያንን ኮንቨርሴሽንስ ቢሰሙት እዚህ ዘመንኩት እነ ሚካኤል እነ ገብርኤል ቢሰሙት ያንን ኮንቨርሴሽን አንተ ከአባታችን ከያዕቆብ ትበልጣለህ ማ ያንን ጉድጓድ ከሰጠን የሆነች እኮ ወገኖች የሆነች ጉድጓድ እኮ ነች እሱ እኮ የምድርን ውሃዎች ሁሉ የሰራ አምላክ አንዲት ጉድጓድ ከሰጠን ትበልጣለህ አነጋገሯ ራሱ አንተ ደግሞ አለች ደግሞ ዘረኛ ነች ደግሞ አንተ አይሁድ ስትሆን ከኛ ምንድናቸው የሚባሉት ከሳምራውያንስ ውሃ ትለምናለህ እናንተ ስግደት ምትሉት እዛ እኛ ምንለው እዚህ ደግሞ ሃይማኖተኛም ነች እንዴ በጣም እኮ የሚገርም ነው ከዛ ተላላችሁ እኛ እዚህ ነው ምንለው ብላ ጨርስ አርጋ አቅማ እንደጨረሰች አንድ ነገር አላት አንቺ ሴት እውነተኛ ማን ነው ሰው እኮ መገለጥ አለበት ሰው እኮ ከተምክቱ ጀርባ ካልተገለጠ እኮ እንደዚህ አላት አንቺ ሴት አቤት ባለሽን ጥሪ አለ ጀመረ ማለት ነው ከባድ እኮ ነገር ሲል የለኝም አለች ማለት ነው ልክ ነሽ አለ 6 ነበሩሽ ነው 5 ነበሩሽ አለና አሁን ደግሞ ካንቺ ጋር ያለው እንትን ነው ምን ታውቃላችሁ ይሄ ሪዘርቭ የተቀመጠ በቃ ጌታ ገብቶታል እዚህ ውስጥ ሆና ነው አባታችን ያዕቆብ መቅደሱ ሰው እኮ ነው ሰው እኮ ውስጣችን ጌታ በመለኮት ብርሃን ካላበራው እኮ ዘሩን ትጠቅሳለች ምን ትጠቅሳለች ምሁር ነኝ ትላለች ግልጥ ሲያረጋት የትግባ ራቁትነት ሲጋለጥ ነብይ እንደሆንክ ነው ማየው አለች አይ ኖ ቀርሻል ገላሩ መገለጧ ደግሞ ነካት ወገኖቼ ከተማ ጠርታ እስክትመጣ ድረስ ያንን ትልቁ አምላክ አይኗን አበራላት ላሳያችሁ እኔ ለወጣኝ ላሳያችሁ ይሄው ብላ ከተማውን ይዛ መጣች እንስራዋን ትታይላሉ እኔም እንደዛ ነው የሚመስለኝ እንስራዋን ትታይላል እዛ ላይ ይላል በቃ ካለ ጥሩ ነው ወገኖቼ ዮሐንስ ለዚህ ነው ሲጽፍልን ምዕራፍ 1 ላይ ዮሐንስ ሲጽፍልን በመጀመሪያ ቃል ነበር እግዚአብሔር ነበር እግዚአብሔርም በእግዚአብሔር ዘንድ ነበር እግዚአብሔርም
እግዚአብሔር ነበር ነው ቃሉ ሊትራል እሱ ነው ከወሰዳችሁ ከዛስ እሱ ምን ሆነ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በመካከላችን አደረ አለ ዋው እግዚአብሔርን ያየው ማንንም እንኳን የለም አንድ ቅቦ ያለ ልጁ ግን እሱ ተረከል ገለጠል እግዚአብሔር ምን ይመስላል ምን ያስባል አይባልም ምን እንደሚያስብማ ተጻፈልን ኖረኮ በመካከላችን ሁሌ እንደምላችሁ ወገኖቼ የኛ ፀሐይ ገባ የኛ ፀሐይ ውስጥ ገባ ሰዓት የለ እግዚአብሔር ጋር እኮ ስንት ሰዓት ነው እግዚአብሔር አይባልም ላይ አንልም እርግጠኛው ነው እሺ ሰዓቶቻችሁን ጣሉ ስንሄድ ጌታ ሊመጣ ሲል አንዱ ከሚወድቀው ነገር ሰዓት ነው ለምን መስላችሁ ሰዓት በሌለበት ዓለም ነው ምንገባው ኢተርኒቲ የሚባል ነገር አለ ምንም ዘመን የለም መሸነጋ የለም በጉ ራሱ በመካከላቸው ነው ብርሃን ስለሚሆን የፀሐይ ብርሃን ከእንግዲህ ወዲህ አያስፈልጋቸውም ይላል አረ ለዚህ ይጨበጨባል ለፀሐይ አትኖርም እኮ ነው ያልኩ ስሙ ይባል እንደዛ አይነት ዓለም ነው የምንጠብቀው ወገኖች እንደዚህ አይነት ይሄ በሰው ሰዓት ውስጥ የማይገባ አምላክ አንድ ቀን ሰው ሰዓት ውስጥ ገባ በምን ታቀላችሁ ዮሐንስ ይጽፍልን ምን አለ ምዕራፍ 4 ላይ ቀኑም 12 ሰዓት ነበረ ለማን ነው ለኢየሱስም ለኛ በሰው ሰዓት ውስጥ ገባ አዎ እንደውም በደንብ ይድነቃቸዋልና ኢየሱስም በያዕቆብ ምንጭ አጠገብ በድንጋዩ ላይ ተቀመጠ እንዴ ሰማይ ዙፋኔ ነው ምድር የግሬ መረገጫት ምሰሩልኝ ቤት አላለም ሰለሞን መቅደሱ ሰርቶ ሲጨርስ እነሆ ሰማይ ከሰማያት ሁሉ በላይ የሆነ ሰማይ ሊይዝ አይችልም እነሆ ስምህ ይቀመጥ እንጂ አንተማ ምን ትቀመጣለህ ያለው መቅደስን ውስጥ መቀመጥ የማይችል ያዕቆብ ጉድጓድ አጠገብ ተቀመጠ ነው የምትለኛው ወራደ ወገኖች አምላክ እኔና አንተን ስለሚወደን ሰው እኮ እግዚአብሔር ይወድሃል ሚለው ራሱ ገና አልገባንም እኮ አሁን እኮ ሊትራሊ እኮ ሰው እግዚአብሔር ይወድሃል ሚለውን ፍቅሩ ጥልቀት ቢገባን እኛ አንወጣም ዛሬ ከዚህ ምን ያህል እንደሚወደን ለማሳሽ ሰው እግዚአብሔር ይወደኛ ብሎ ለምን እንደማያስብ ታውቃላችሁ ራሱን ስለሚያውቅ ነው ለነርሶች በጣም የበደላችሁ ሰው ጠግቶ እኔ እኮ እንዴት እንደምወድ ቢላችሁ የምሩን ነው እንዴ ያቱ ታረዋ ታቃል ሰው የሰራው ነገር ስለሚያውቅ የደንገነት እንደበረገገ ነው ዛሬም ያለው እግዚአብሔር እየተከተለ ይወዳል እስቲ አንዳንድ ሰዎች ትራክት ስጧቸውና ጌታ ይወዳል ብላችሁ ተው አንተ ደፋር ይላሉ የኔና ድሮ ጌታዬ በእያንዳንዱ ተሳስቸው ኢየሱስ ይካል ወይ ትላለች እንዳታስቀጽፈን ቤተሰቡን ሁሉ ትላለች አንተ ነህ እንደዚህ የምትለው ኢየሱስ ወገኖች እንደዛ እኮ ሰው እስከ እንደበረገገ ነው ያለው ተወደድን እግዚአብሔር ምንም ሳንሰራ ወደደን በልጁ በኢየሱስ ክርስቶስ ወደደን ምን ማድረግ ይቻላል ወገኖች የእግዚአብሔርን ፍቅር እንዴት አድርገን መግለጥ ማብራራት እንችላለን ለዚህ ነው እንዲህ ብዬ ላጠቃል ለዚህ ነው ዳዊት በዝማሬው ምን እንዳለ ላሳያችሁና ልጨርስ መዝሙር 8 ከ3 እስከ 6 የጣቶችን ስራ እስካሁን ምንድነው ስናይ የነበረው የጣቶችን ስራ ሰማዮችን ባየው ጊዜ ጨረቃን ኳክብትን አንተ የሰራ አሁን ዳዊት 7 ሳምንት ባለፈ የተማርነውን ተምሮ እንደጨረሰ አርጋችሁ ቁጠሩ የጣቶቹን ስራ አየ አስገራሚነታቸውን ሁሉ አየና ጨረሰና ባየው ጊዜ ወይ አለ ዳዊት ቆይ አረኔ አንድ ያልገባኝ ጥያቄ አለ እጃውጣና ታስበው ዘንድ ሰው ምንድነው ሰው ግን ተጎበኘው ዘንድ የሰው ልጅ ወገኖቼ ምንድነው ይህንን ፍጥረት አየውትና ዩኒቨርሱን ትልቅነቱን ኮስሞሱን አየውና ሲጨርስ ወደ ሰው ተመልሼ የሆነ ድክ የሚል በሁለት እግሩ የሚሄድ ሰው አየውና ይሄ ምንድነው ከዛ ምናል ከመላእክት በጥቂቱ አሳነስከው በክብርና በምስጋና ዘውድ ከለልከው በእጆች ስራ ሁሉ ላይ ሾምከው ሁሉን ከእግሩ በታች አስገዛለት ይላል እቺን ተርጉም ይላችሁ እናብቃ ሰው በጣም ትንሽ ፍጥረት ነው ግን ምንድነው መዝሙረኛው ምንድነው የገባው ስለ ሰው የገባው ነገር ሰው በጣም ኢንሲግኒፊካንት የሆነ በጣም ኢምንት የሆነ እዚህ ግባ ማይባል ትንሽ ፍጥረት ሆኖ ሳለ የመለኮት ፉል አቴንሽን ግን ተሰጥቶታል ይገርማችሁ ነገር እግዚአብሔር ሙሉ ሐሳቡን በሰው ላይ እንዳደረገ ነው ምንመለከተው ምዕራፍ 3 ቁጥር 8 እሱ ነው የሚነግረን ይሄ ማጀስቲክ የሆነ ኢንፊኒቲ የሆነ እግዚአብሔር ኦምኒሸንት ኦምኒፕሬዘንት በሁሉ ቦታ የሚገኝ ሁሉን የሚችል ምንለው አምላክ ለተሰባሪው ሰው ግድ አለው አቤት ስሙ ይባረክ ኢዮብ ምዕራፍ 7 ቁጥር 17 ላይ እንደዚህ ያለ ኢዮብ ሲናገር ሰው ምንድነው አረ ይሄንን ግጥም ጽፉሳላችሁ ጻፉልን የሚቀጥሉ ሳምንት ሰው ምንድነው የሚል ተርጉሙን ስጡን ከዛ ምን እንዳጠቃለሽ ኢዮብ በተይቆ ቆለበት ሰው ተመልሶ ታከብረው ዘንድ ልብህንስ ትጥልበት ዘንድ ምንድነው
ሰው ላይ እግዚአብሔር ወገኖች ይሄ ትልቅ ግዙፍ ፍጥረት ነው የእግዚአብሔር ልብ ግን እዚህ ፍጥረት ላይ እንዳልሆነ ግን ወቁ ይሄን የሚያክል ፍጥረት መካከል እያኖረ እግዚአብሔር ይሄን ሁሉ ሰርቶ ከሰራቸው ሁሉ የሱ ሙሉ አቴንሽን ያለው እኛ ላይ ነው ሰው የሚባለው ፍጥረት ላይ ነው ያለው መዝሙር 143 እንደውም እንዲላ አቤቱ ቃሉ ራሱ ስለሚናገር ነው የምተረጉምላችሁ እርሱን ታውቀው ዘንድ አንዳንድ እኮ የሚታወቁ ሰዎች እኮ ሲያውቁ ደስ አይልም ለምን ይመስላችሁ በጣም ታዋቂ ሰዎች ጋር ብለን ፈጥር ልጥፍጥፍጥፍ ነው የምናደርገው እኔ እንደዛ ነው የማደርገው የሚታወቅ ሰው ካገኘው ሰልፊ አነሳለሁ መጀመሪያ እኔ ታውቀዋለሁ ሰውየው የሚታወቅ ብቻ ይሁን እንጂ ከዛ አነሳና ሶሻል ሚዲያ ላይ ልጥፍ ምን እያልኩ ነው ያለሁት ቀልጣል ሰው እንዳልመስልህ አንተ ማግር በፈረስ ማታገኘው ሰው ያው ሰው እኮ የሚታወቅ ሰው ጋር እንኳን ደስ ሲል በጣም ነው ደስ የሚለው እኮ እንደውም እኮ ባለፈው ብያቸው አላል አንደርስ እኮ የሚታወቅ ሰው እኮ ፍለጋ የአክስቴ የልጇ ልጅ አጎት ነው እናም ብለን እኮ ነው የምንቀርበው እናቀርባለን በቃ እንደምን ብለን የቅርብ ዘመድ ለማድረግ እንሞክራለን ሰው የሆነ ቦታ ላይ ሲደርስ ወገኖቼ ወይ ምን አለ መዝሙረኛው ታውቀው ዘንድ ሰውን እግዚአብሔር ያውቀዋል አሁን አለይን አውቀዋለሁኝ ቢል እግዚአብሔር አደነግጡ ለምን መስላችሁ የሚያስደነግጠው አብዛኞቻችሁ ማታውቁት አይገርም አንዳንዶቻችሁ ሰው ራሱ ቆጠርቶ ያቀንም ገና እግዚአብሔር ግን አውቀሃለሁ ሲል ከዛ ምንም እንዳለ ተቀላችሁ መለሰና ታስብለት ዘንድ የሰው ልጅ ምንድነው አረኔ ማንደኝ አረ አሜን ምንድነው ሰው ወገኖቼ ኢንሲግኒፊካንት የሆነን ሰው ይወደደ እግዚአብሔር ትንሹን ሰው ስራዬ ብሎ ይፈልገዋል እንደውም ትክክለኛው ቃል ልንገራችሁ መዝሙር 8:3 የተጻፈበት የእንግሊዘኛው ትርጉም ማይንድፉል ተሆንለት ዘንድ ሰው ምንድነው ነው የሚለው ቃሉ እግዚአብሔር ማይንድፉል ምን ማለት ነው ማይንድፉል የሚለው ቃል በጥሩስ ተርጉሙት ሆን ብለህ አይደል ሆን ብለህ ትፈልግ የብራይስቱ ዛካር የሚለው ቃል በየደቂቃው ታስበው ዘንድ ነው የሚለው ኦሪጂናል ትርጉም ኤቭሪ ሰከንድ ታስበው ዘንድ እንዴ ኤቭሪ ሰከንድ ያስባል ነው የምትለኝ እግዚአብሔር ሁሉ ጊዜ ኤቭሪ ሰከንድ በዛ ዘላለማዊ ዕውቀቱ የሚያስበው ሰው ነው ሁለተኛ በዚሁ በዕብራይስጥ ቃል ፓካድ የሚለው ቃል ደግሞ ሌላ ትርጉሙ እግዚአብሔር ትጎበኘው ዘንድ አይደል ያለው ቅድም የሰው ልጅ ምንድነው ልክ ንጉስ የራሱን ባለሟሎች እነኚህ አብረው የሚሰሩትን ኤቭሪ ሰከንድ እየሰበሰበ እንደሚያገኛቸው ታወራው ዘንድ ልክ ነው ምድርን አስተዳደር ያለው ባለሟል ስለሆነ ኤቭሪ ሰከንድ ትጎበኘው ዘንድ ምንድነው ጊዜን ወስደት ትጎበኘው ዘንድ ሰዓት ምድበ የሰው ልጅ ጋር ትመጣ ዘንድ 33 ዓመት የእድሜን የሰው ልጅ እድሜ የሚያክል እድሜ በምድር ላይ ህፃን ሆነ ተወልደ በመካከሉ ትኖር ዘንድ ተፈውሰው ዘንድ በእነኛ ፍጥረት እንኳን ባለካበት እጅ እየጫንክ ለምጹን ታነጻለት ዘንድ የሰው ልጅ ምንድነው ወገኖቼ የመጽሐፍ ቅዱስ ተማሪዎች ፓራዶክሲካል ዲግኒቲ ብለው ይጠሩታል ሰው ክቡር ግን ደግሞ ፓራዶክስ በጣም ትንሽ ደግሞ ክቡር ማስተራቅ እንኳን አይቻልም እናንተ በጣም ትንሽ ፍጥረት ከፍጥረቱን ትንሽ ግን ደግሞ የፍጥረቱ ውስጥ ክቡር እግዚአብሔር ሁሌ አቴንሽን ነው የጣለበት አረ ፓራዶክስ ነው እግዚአብሔር ፍቅሩ ግን አይሄድም ኤልያስን እንዴት ወደደ አይሄድም እንደውም ከእስራኤል ኮታ ይቆል በይሁዳ በምንድነው እኛን የወደድከን እናንተ ሰዎች እግዚአብሔርን ዛሬ ጠይቁታ ጌታ እኔን ከወደድክበት ሶስት ነገር ጽፈህ ስጠኝ ብትሉት ብላንክ ፔፐር ነው የሚመልስልን ምንም ስለሌለው ጽፎ የሚሰጠን ነገር የለም ባዶ ወረቀት እጃችን ተመልሶ ይደርሰናል እንዲሁ እግዚአብሔር የወደደው ልቡን የሚጥልበት በየጧቱ እየመጣ የሚጎበኘው ፀሐይ የሚያወጣለት ብርቱካን ፈጥሮ ብላ ያለው እንደ ሰው አይነት ክቡር ማን አለ ምንድነው ሰው አለ በቃ ተከረመ ዳዊት ታስበው ዘንድ ሰው ምንድነው ትጎበኘው ዘንድ የሰው ልጅ ምናልባት እሱ ለክርስቶስም የተነገረ ነው ደብል ፕሮፌሲ ይሉታል ግን ከመላእክት በጥቂቱ አሳነስከው በክብርና በምስጋና ዘውድ ከበብከው ሰው እኮ ወገኖቼ በጣም የሚገርም ፍጥረት እኮ አሁን ሰው ጥይት የሚገለው ሰው
ረሃብ የሚገለው ሰው አንድ በሽታ ይዛን ዘብስፋ የምትገለው ሰው ወገኖቼ ፍጥረቱ ግን እንደዚህ አይነት ሰው አልነበረም ለዚህ ነው እግዚአብሔር የሰው ጉዳይ ሲያስብ እግዚአብሔር የሚቆጨው እንደው የሰው ቃል ለመጠቀም ነው የሚቆጨው ምለው በእግዚአብሔር ዘንድ ቁጭት አለ ብያለሁ ግን ኖ ሰውን ወደ ቀደመው ማንነቱ መመለስ አለብኝ እኮ የሚለው እኛ የነበርንበትን ክብር ስለማናውቅ ነው ለምን እንደተፈጠረ ስለማናውቅ ነው እኛ የሚመስለን ከድህነት ወደ ሀብት ሊያመጣን ወንጌል ነው የሚመስለን ኧረ አይደለም እግዚአብሔር ዛጋ አይደለም እኛ የሚመስለን ወንጌል ከሆነሽ ነገር ወደ ኑሮ ሊያሻሽል ኖ እግዚአብሔር ፍጥረቱን እንደገና አድሶ ሰውን ወደ ቀደመ ፖዚሽን መመለስ ለምን እንደሚፈልግ ታውቃላችሁ እግዚአብሔር ይቆጫል ሰው መውደቁ ከዛ ከተቀመጠበት ክብር ሰው መውረዱ እግዚአብሔር ሰው ምንድነው እንዲህ ብዬ ላብቃ ስለዚህ ለፍጥረት ባለቤት ስለዚህ ለሚወደን ጌታ ምንድነው ምን ሰጠው ምላሽ አቀላችሁ ሮሜ ምዕራፍ 12 ላይ ሲናገር ከ1 እስከ 3 ሰውነታችሁን ስጡ በቃ ምትሰጠው ሻማኝ ከሆንክ ምትሰጠው ነገር ማታምኑ ጌታን እንኳን ማታቁ ሰዎች ብትሆኑ ምትሰጡት ነገር ምንድነው ራስን በቃ እኔ በራሴ መስደቅ አልችልም ካለዛ ደግሞ መሞከር ለምሳሌ በክርስቶስ ኢየሱስ መጽደቅ እንደማንችል አይ እችላለሁ ብለን እናስብ ከሆነ ሰዎች ካላችሁ ሞክሩና ሳዩ እስቲ በየትኛው ኃጢአት ማለት ምን አለ ጌታ ኢየሱስ ክርስቶስ እናንተ ኃጢአት የምትሉ ሰው አልጋ ላይ ተኝቶ ሲያበነዝር ነው እኔ ግን እላችኋለሁ ሲያይ ነው አለ ምን ማለት ነው ስታንዳርዱን አትችሉም አትሞክራት አንችልም ኃጢአት ሐሳብ ውስጥ ያለ ጉዳይ ነው ድርጊት ብቻ አይደለም ሰው ሲገላ አይደለም ነፍሰ ገዳይ ሰው ሲጠላ ነው ነፍሰ ገዳይ የሚለው መጽሐፍ ቅዱስ አናሟላም ስለዚህ መፍትሄው አንድ ነው እጅ መስጠት ብቻ ወደሚያድነን ጌታ ራስን መስጠት አማኞች የሆኑ ሰዎች ራሳችንን ፉሊ መስጠት ስቲል ራስን እየቆጠብን ነው የምንኖረው ባለፈው አይ ቲንክ አርብ ዕለት ያካፈለን ነበር አንድ ሰው ራስን መቆጠብ ሰምታችሁ እንደሆነ አቅም አንድ ሰው እንትን ቤከንና ኤግ ሳንድዊች ይበላላሉና አጠገቡ ከጓደኛ ጋር ቤከንና ኤግ እንግዲህ አንደኛው ኤጉ የዶሮ ምርት ነው ቤከኑ ደግሞ ምንድነው ያሳማ ምርት ነው ከዛ እየበላ ይያለ እንግዲህ የትኛው ነው ሞር ሳክሪፊሻል የራሱን ይሰጣል ኤጓ እንዲ እንትኗን እንቁላሏ እንዲወርውራ የሆነ ሰፈር ትጨራለች አለች ቋቋቋ ያለች እዛ ሰፈሯ ግን እሷ ምን ትላለች እኔ ብታመልክ ኤጊን ሰጥቼ አሳማውስ እሱ የለም አሳማ ሮሜ እሱ ነው የሚጽፈል ሰውነታችሁ ስጡ አሳማ የትም የለም ትሪያችን ከሆነ ትሪያችን ላይ ያልቋል አሳማው ጉድ እግዚአብሔር የሆነ ነገር ሰጥተነው ምን ሄዳ አምላክ አይደለም አነሰ እሑድ ከመጣሁለት ምን ነው አምላክ አይደለም አገለገልኩት ምን ነው አምላክ አይደለም ራስን አባቶቻችን ሳክሪፊሻሊ ለሚወዳቸው አምላክ ራሳቸው አንዳንዶቹ በመጋስ በጣም ከባድ ነው መነግራቸው ግን በመጋስ ተሰነጠው ቆዳቸው በአላይቭ ተገፈፈ ይላል አንዳንዶቹ በዘይት ውስጥ ተቀቅለው ሞቱ አንዳንዶቻቸው እነ ማቴዎስ ኢትዮጵያ ሀገር ሄዶ ነው የተገደሉት ሌሎቹም ደግሞ በተለያየ በኢራቅ በኢራን በሚድል ኢስት በዩሮፕ እየሄዱ ተበታትነው ላይፋቸውን አጥተው ሞቱ ለምን ብትጠይቋቸው ይገባዋል እሱን ሁሉ ለሰጠኝ ለሚወደው የዩኒቨርስ ፈጣሪ ምን ሰጠው ይችላል ራሴን በሰጠው ወገኖቼ ዴል ሙዲ የተባለ ሰው ታውቃላችሁ የህይወት ትርጉም የጠፋበት ግራመር እንኳን በትክክል መጻፍ አይችልም ይላሉ አንዳንድ ያነበብኳቸው ጽፎች ለመጨረሻ ላይ ራሱ ስራቱ የሆነ ያጎቱ ነው ምናምን ጫማ ቤት ራሱ ተቀጥሮ ይሰራ ነበር እና ስኮትላንድ አንድ ትልቅ ኮንፈረንስ ይደረግ ነበርና ሄደ ኮንፈረንሱ ላይ ሰባኪው እንደዚህ ይያለ ይሰብካል እግዚአብሔር ወገኖቼ ልንገራችሁ እግዚአብሔር የሚናገረን በሰባኪ ነው የሚናገረን በእግዚአብሔር ቃል ነው ሌላ በማን ይናገር መልአክ አይወር ስለዚህ ነው የሰባኪዎችን ቃል የእግዚአብሔርን ቃል ይንገሩን እንጂ ሲሪየስ መውሰድ ያለብን ስለዚህ ሰባኪው ይናገራል ምን ይያለም ሰው ራሱን ለእግዚአብሔር የሚሰጥ አንድ ሰው ይኖር ይሆን ይላል እየደጋገመ ከዛ ኮንፈረንስ ተካፍሎ ሲወጣ ዴል ሙዲ ያ ሰው ነኝ ይያለው ራሱን ለእግዚአብሔር የሚሰጥ ካለ ዓለምን መለወጥ የሚችለው ሰው ራሱን ለእግዚአብሔር የሚሰጥ ሰው ነው አለ ያ ሰው አስተጋባብኝ ይላል ጻፊው ሲናገር አስተጋባበት ዴል ሙዲ አለ አንድ ሰው ራሱን ለእግዚአብሔር የሚሰጥ ከዛ ሲወጣ ጌታ እኔ ነኝ ያ ሰውዬ አሁን ያልከው ዓለምን ይለውጣል ራሱን ለእግዚአብሔር ይሰጣል አልከም እኔ ነኝ ዴል ሙዲ መጽሐፍ ቤቱ የሌለ ሰው ካለ ገዛላችሁ በቃ ኮሌጁ መጽሐፍቶች ምንም ቴዎሎጂካሊ በጣም ትልቅ ነገር አርጎ ያለፈ ሰው ለምን ራሱን ለእግዚአብሔር መስጠት ብቻ ግራመር በትክክል አይጽፍም ይላሉ እንግዲህ በትክክል ቢያነበብኳቸው ሶርሶች እንደዚህ አይነትን ሰው ለራሱ ክብር የሚጠቀም አምላክ ከኛ ምንም አይፈልግ ራስን መስጠት ብቻ
ሁሉን የሚችል የዩኒቨርስ ፈጣሪ ምንድነው የሚለው? ጌታን ማታውቁ ሰዎች አላችሁ። ሜቢ ሰው ጋብዟችሁ የመጣችሁ ኦንላይን ላይ ምናልባት የምትከታተሉ ኢየሱስ ክርስቶስን አላውቅም። ምን ኢየሱስ ክርስቶስ ሲባል የሆነ ጴንጤ የሚባል ሃይማኖት አለ። እነሱም ያመልኩት አንድ ሰው ነው አይደለም። ታውቃላችሁ መላእክቶች እኮ ለነኛ ለእረኞች እኮ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ። ለማንም ይሆን ለሕዝብ ሁሉ የሚሆን እና እንደውም አንድ ሰው የተናገረው ቃል በጣም ሁሌ ይነካኛል። አሁን ገብርኤል የማን ሃይማኖት ነው ይላል። አሁን ለሕዝብ ሁሉ የሚሆን ያለው የሰበከው ማን ነው? ያንን የሰበከው ገብርኤል ነው መጥቶ ያበሰረላችሁ ለሕዝብ ሁሉ የሚሆን ታላቅ ደስታ ያለው። አሁን ገብርኤል ማን ነው? የኦርቶዶክስ ነው? የሙስሊም ነው? የፕሮቴስታንት የማን ሃይማኖት ነው? ወገኖች ገብርኤል እኮ ከሃይማኖት ነፃ የሆነ መልአክ ነው። ግን ምንድነው ያለን? ለሕዝብ ሁሉ የሚሆነው ደስታ እሱ ነው አለን። ኒውትራል የሆነ መልአክ ነግሮናል መዳን የቱ ጋር እንዳለ። ስለዚህ አሁን የሆነ ነገር ሰርች ማድረግ ያለብን ምንድነው ጌታ የምፈልገው ከኔ? እጅን እስጥ ወገኖች። ህይወት የዘላለም አይደለም ታውቃላችሁ። የሆነ ቦታ ላይ ይቆማል። ደግሞ አስበን አይደለም ይቆመው ደግሞ ሊቆም ነው ተብለን አይደለም። የሆነ ቦታ ይቆማል። ከዛ በፊት ግን ራስን መስጠት እንድንችል ጌታ ይርዳን። እንደተቀመጠን የመጨረሻ አንድ ነገር አድርግና ጸልየን ጨርሳለን። ጌታ መንፈስ ስም ይባረክ። እስቲ ምናልባት ጌታን ማታውቁ ሰዎች